ኦማር ነይ እዚህ በጣም ውድ እኮ ነው ነይ ጓዴ እንኳን ደህና መጣ ጓዴ። ታዲያስ በዚህ በኩል አመሰግናለሁ። ምንም አይደል፣ እንደፈለክ ዘና በል። ግቡ። እዚህ ምን ልናደርግ ነው? ያባኝ ሰርፕራይዝ የሆነ ቀን እዛ ጋር እንቀመጣለን። እውነትህን ነው? እነሱ ከኛ የሚበልጡ ናቸው። ለምን አይሆንም? በትንሽ ጊዜ ውስጥ ልክ እንደ አሊ የጋራጅ ቤት ባለቤት ሆናለሁ። የጋራጅ ቤት ባለቤት መሆን እዛ ጋር ሊያስቀምጥህ አይችልም ማሬ። የዚህ ቤት ምግብ የአንድ ወር ደሞዝክ ነው። እሱንስ ታውቃለህ ግን አይሳን ለምንድን ነው ከኔ ጋር የሆንሽው ግን? ለምንድን ነው እንደሱ እያልክ ያለኸው? የፈለግሽውን ወንድ ማግኘት ትችያለሽ። እዛ ጋር ያሉትን ሴቶች ተመልከቻቸው። ከእነሱ የበልጥ የምታምሪው አንቺ ነሽ። ታዲያ ከኔ ጋር ምን እያደረግሽ ነው? አይሳን እውነቱን ንገሪኝ። የምርሽን ከልብሽ ትወጂኛለሽ? ደሞስ ፍቅር ምንድነው? ሁሉም ሰው የሆነ ነገር ይወዳል። መካከለኛ ደረጃ ያሉ ወንዶችን ሳንጎዳ ግን የቅርባችን የሆኑ ሰዎችን በቀላሉ እንጎዳቸዋለን። ላፈቅር ወይንም ምንም ነገር አልፈልግም። ምንም ሐሳብ የለኝም ኦማር። ተመታፈን ነው ያዳንከኝ። አንተ ብቻ ነህ ጥሩ ሰው ያደረከኝ። ልቤ ነህ። አንተ ከሌለ አይሳንም አትኖርም። ስለዚህ አትወጂኝም? በጭራሽ። እኔም አልወድሽም።
አዎ በጣም ወድሻለሁ አይሳን። እኔም በጣም ወድሃለሁ። መቼም አልረሳህም ኦማር። ጃን አስተኝቼዋለሁ። ልጅሽ ፈረስ እንዲኖረው ይፈልጋል። አዎ አውቃለሁ። ወሬ ሁሉ ስለሱ ነው። እሱንማ በጭራሽ አልገዛለትም። ልክ እንደኔ ነው። 7 ዓመት ያለው ባህሪ ብታይ ኖሮ ልክ እንደሱ ነበር። አብራችሁ ብዙ ጊዜ እያሳለፋችሁ ነው ያላችሁት። ለዛ ነው። አረ አይደለም። ጄኔቲክ ስለሚባል ነገር አልሰማሽም? ጄኔቲክ ሁለተኛ ትንሹን ቼንጊዝን የማምጫ ጊዜው አይመስልሽም? ኡፍ ቼንጊዝ ከምሬን ነው እኮ። ለጃና ለእኔ ትንሽ የሌላ ልጅ ቢኖረን አሪፍ አይሆንም? ስለዚህ ተነጋግረንበታል። አይሳን በምንም ነገር አልተነጋገርንበትም። ቼንጊዝ እርግጠኛ ባልሆን ኖሮ ጃንን የወለድሽው ለእይታ ብቻ ነው ብዬ አስብ ነበር። ምንድን ነው እያወራ ያለኸው? እውነት ነው። ሰዎች ቤተሰብ እንደሆነን እንዲያስቡ ብለሽ ነው ያደረግሽው ብዬ ነበር ማስበው። ከእኔ ሌላ ልጅ ለመውደድ አትፈልጊም። ትክክለኛ ማንነትሽን ባላውቁ ኖሮ በጭንቅላትሽ ሌላ ሰው እያሰብሽ ነው ብዬ አስብ ነበር። አሁንስ ምን ታስባለህ? ግድ የለኝም እልሻለሁ። ግን ስላንቺ አይጨነቁም? አንቆይም፣ ተመልሰን እንሄዳለን። ቃል ገባለሁ። እዚህ የተሻለ አይደለም እንዴ? እሺ አቶ ኢዜል አሁን እንተዋወቅ እስቲ። ማነ? ምንድነ? ሰይጣን ነህ ወይስ መላክ ነህ? ልታውቂያለሽ። ጠንካራ የሆኑ ጥያቄዎችን ጠይቀሃለሁ። እውነቱን ባልነግርሽስ? ለምን ብለህ እሱን ታደርጋለህ? የምትደብቀው ሚስጥር አለህ እንዴ? ሁሉም ሰው ድብቅ ሚስጥር አለው። አዎ በደንብ ነው። እሺ እኔ ልጀምር። በዚህ ሰዓት የት ብትሆን ነው ምኞትህ?
ግን አሁን መሆን የምፈልግበት ቦታ ነው ያለሁት ብለህ እንዳትመልስልኝ። እሱን አላምንህም። አሁን ቤቴ በሆን በጣም ደስ ይለኝ ነበር። እሺ ያን ያህል ደባሪ ነህ? ከሚስትና ከልጆች ጋር በሆን ደስ ይለኝ ነበር። አውቄዋለሁ። እሺ ሁለተኛ ጥያቄ። ዝናብ ተወዳለህ ወይስ ዝናብ ከሚሸሹ ሰዎች መሀል አንደኛው ነህ? ስለ ዝናብ ያለህን አመለካከት ንገረኝ። እንዴት ነኝ አሁን? የእውነት ምንም አትልም። ጥያቄዎችሽ እስካሁን አላበቁም? ግን ጥያቄዎቹ ካበቁ አንተም ያበቃልሃል። ለምን? ምክንያቱም ያ ማለት ስላንተ ሁሉንም ነገር አወቅኩ ማለት ነው። ለዛ ነው። እና አንድ ሰው ስታውቂው ያን ሰው መውደድሽን ትታያለሽ? ይሄ መስመር ያለፈ ነው። እንዴት መውደድ ላይ ልደርስ ቻልክ? እስኪ ፊትሽን ለየው። የተሽኮረመምሽ ነው? አዎ። እባክህ ርዕሱን አትቀይረው። አዎ ልጠይቅህ፣ ከእነሱ አንዳቸውን ለመሆን ብትችል ማናቸውን ትመርጣለህ? አሳ አጥማጁን ወይስ አሳውን? አንዳቸውንም አልሆንም። ሌላ ምርጫ የለህም። ከሁለቱ አንዱን መምረጥ አለብህ። እሱን አንቺ ነሽ የምትይው። እኔ ስገምት ደንበኛ አሳ አጥማጅ ትመስለኛለህ። እሱ ደግሞ እኔን አሳ ያደርገኛል። ልክ እንደዚህ። እንዴት ያስጠላል! የሚያሳፍር ነው። እንዴ ምን ያደረክ ነው? በጣም ይቅርታ ወንድሜ፣ አጋጣሚ ነው። እያያ አትሄድም ነበር እንዴ? ልክ ነህ። በድጋሚ ይቅርታ። እሺ ተመልከት፣ እየዋኘ ነው። ምን አይነት ሰው ነው? ከፊት ለፊት ያለው ሰው ትክክለኛ ጀግና ነው። ምናልባት እያስመሰልክ ይሆናል። ልክ ብለሃል። በጸጉሬ ምክንያት ልጅ ነች ብለህ እንዳትገምተኝ እሺ? ሰውን መገመት እችልበታለሁ። ምንድን ነው ያልሽው? አንተም በደንብ ገምተሃለሁ። ሚስጥራዊ፣ ቀዝቃዛና ምስጥ እንደሆንክ ነው የማስበው። ግን ቢሆንም በጣም ጥሩ ሰው ነህ። ግን ባልሆንስ ወይም ተሳስተሽ ቢሆንስ? አንተስ ተሳስተህ ቢሆን? ስለዚህ ሁለታችንም ችግር ውስጥ ነን። አዎ ሁለታችንም ነን። በድጋሚ ሆነ? ምኑ? ፊቴ ነዋ። ከዚህ ሆኜ ለማየት አልችልም። ይቅርታ። ስልክሽ እየጠራ ነው። ተወው ይጥራ። አይከብድም ግን በዚህ በኩል ትልቅ ሆቴል፣ በሌላ በኩል ደግሞ ትንሽዬ ልጅና ቤተሰብ። ከባድ ነው ግን ምን ላድርግ? ከጊዜ በኋላ ትለምደዋለህ። ሁሉም ሰው እንዳንቺ አይደለም። ብዙ ሴቶች ስለ ሌላ ነገር ነው የሚያልሙት። ስለ ቤት፣ ልጅ። አለሽ አልሄድሽም? አዎ በእርግጥ ህይወቴ ይህንን ያህል የታቀደ አይደለም። ያለ እቅድ ሊሆን ይችላል። ይችላል። ህይወት ሁለት መንገድ ነው የምታቀርብልህ እና አንዱን ትመርጣለህ። እሱ በደንብ ይገባኛል። ሌላኛውን መንገድ ትመርጭ ኖሮ ህይወትሽ ምን ሊሆን እንደሚችል አስበሽው ታውቂያለሽ? አዎ በየቀኑ ነው።
አንዳንዴ የሰው ልጅ ሁሉንም ነገር ለመመለስ ይፈልጋል አይደለም? አዎ፣ ግን እሱም አይቻል ነው። ግን የሚቻል ቢሆንስ? ሁሉንም ከአዲስ መጀመር ብትችይስ? እንዴት ነኝ? ያምራል። እኔ ላይ ሄዶብኛል። እጅግ በጣም በደንብ ነው የሄደብሽ። ባህር የምትወደው ይመስልሻል? በደንብ ነዋ። እጅግ በጣም ነው የምትወደው። ይህንን ጀልባ በዚህ መሪ ነው የምትቆጣጠሪው። ወደ ቀኝ ስታደርጊው ወደ ቀኝ ይሄዳል፣ ወደ ግራ ስታደርጊው እንደዛው። ይቅርብኝ እባክህ፣ በኋላ እንዳንሰማ። አታስቢዎች። ሴት ልጅ ሁሌም አበረታች ነው የምትፈልገው። ስማ ቸንጊዝ፣ እቴ ስለ ኢዜል የነገረች ነገር አለ? ለምሳሌ ምን? አላውቅም። የሆነ የተረበሸችበት ነገር አለ። በኢዜል ምክንያት ከሆነ ብዬ ነው። አሁን እኔ ሳያት የተረበሸች አትመስልም። ሞተሩን የምትቆጣጠሪው በዚህ ማርሽ ነው። ምን ያህል እየፈጠንን ነው? ከኔ በተሻለ ነው የምትነጂው። እየቀለድክ ነው? እንዴት ነው አሁን? ቀለላልሽ? በጣም እንጂ። በጣም ፈታ እያላችሁ ነው። እኔን ረሳችሁኝ እኮ። ባህር ጀልባውን እየነዳው ነው። እሱ ገባኝ፣ በደንብ ገብቶኛል። ቼንጊዝ ከተቀመጠበት ወድቋልና እሱ ልንገርሽ ብዬ ነው። ካፕቴን፣ ጀልባውን በአንቺ ቁጥጥር ስር ትቼዋለሁ። እኔ ከዚህ ውብ ልጅ ጋር ጉዳይ አለኝ። ብቻዬን እዚህ አትተወኝ። ወዴትስ ልንሄድ ነው? መቼም ማን በደንብ ትምህርት ወስደሻል። ባይዛናቤ በአባት አዳም ስም ጥሩ ወይ መጥፎ ምንም ነገር ያድርግ እና ሰዎች ላይ ብዙ ኃላፊነት ይጥላል። እንዴት አወቅ? እነዚህን ሁሉ አንብበሃል? እኔ የሆነ ሰሞን ብዙ አልወጣም ነበር። ምን ለማድረግ እየሞከርክ እንደሆነ አውቃለሁ። ምንድነው? እኔ ማየት የምፈልገውን ኢዜል እየሆንክ ነው። ይህንን ያህል የማደርግ አይመስልሽ? እኔ እንደምታየኝ ነኝ። እንግዲህ ሌላ አለ ብዬ ነው የማስበው። እዚህ ጋር ያለው እኔ፣ አንቺም በይ አንበቢው። ጸሐፊው እኔ የማስበው ነው የጻፈው፣ ብቻዬን አይደለሁም። ማን ነው የጻፈው? ኒያት። እዚህ ጋር ሁለት ናቸው። ይገርማል። ሰው የታሪኩ ዋና ገጸ ባህሪዎች ናቸው ይላል። እኛስ? እኛ አይደለንም። እኛ ይህንን ያለ ቦታ አይሰጠንም። ይገርማል። የሌላ ሰው ታሪክ ላይ የተጫርን ሰዎች ነን። ወይ የራስህን ታሪክ ገና አላገኘህም ይሆናል። አግኝቻለሁ፣ ግን የኔ እንዳልሆነ ተረዳሁ። የሌላ ሰው ታሪክ ነበር። ኢዜል ባራክታር፣ ስላንተ በጣም እየተጨነቅኩ ነው። አምጣው። ዛሬ አንድ ሰውን ማወቅ ጀመርኩ። ልቤን ይሰብረዋል ብዬ አስባለሁ። ትንሽ የማደርገው ነገር አለ። አሁን ልሂድ። ስለዚህ ከመሄድ በፊት የሆነ ነገር አታደርግም? ለምሳሌ አብረሄና። ዛሬ እኮ ልደቴ አይደለም ማሬ። ዛሬ ከዛ በላይ ትልቅ ቦታ አለው። ምን መሰለሽ ውዴ፣ ባለፈው የሰራሁትን ስህተት አስታወስኩት።
በጣም አስፈላጊ ነገር ረስቻለሁ። ቼንጊዝ ታው አይሳን በዓለም ውስጥ በጣም ደስተኛው ወንድ ልታደርገኝ ፈቃደኛ ነሽ? እና ታገቢኛለሽ? ቼንጊዝ አውቃለሁ ገና መተዋወቃችን እንደሆነ አውቃለሁ። እና አንቺ ደግሞ መጥፎ ትዳር እንደነበረሽ አውቃለሁ። ከዛ በፊትም ማይረባ ሰው አጥተሽ ነበር። ግን ቃል ገባለሁ እሱ አይደገምም። እና እኔን አግቢኝ። እኔ ደስተኛ አደርግሻለሁ። ሁሉንም ነገር እንድትረሽ አደርጋለሁ። ሁሉንም ነገር ሁሉንም ነገር ከዚህ ምሽት በፊት የነበረ ምንም ነገር የለም። ሁለታችንም ንጹህ ሰዎች ነን። ንጹህ ነን ማለቴ እንደ አዲስ እንጀምር። ግን ያው ማታ ላይ ንጹህ መሆን የለብንም። ሻምፓኙን ረሳሁት። ቆይ ላምጣው። የትም እንዳትሄጂ። እያታለልክ ነው አይቻለሁ። ማታለል አይደለም። ከቦርሳ ውስጥ ተጨማሪ ታይሎች እየወሰድክ ነው። መቼ? ኦፍ እዚህ ውስጥ ምንም ነገር የለም። ውሸታም ነህ። እንዴት ነው እንደዛ ያደረከው? በጭንቅላቴ ኃይል ተጠቅሜ። በጭንቅላት ኃይል ተጠቅመህ? እሺ በጭንቅላት ኃይል ተጠቅመህ ሌላ ምን መስራት ትችላለህ? እዚህ ጋር ላመጣሽ ይችላል። ኧረ እባክህ ይገርማል። ኢዜል በጣም ይገርማል። አንተ ግን በጭራሽ እንዳሰብኩ አይደለህም። መጥፎ ነኝ? አዎ ነህ። እንደዚህ ከሆነ ካንተ ጋር ቅልጥ ያለ ፍቅር ይዞኛል። እና መጥፎ ነው? አዎ መጥፎ ነው። እኔ ፈርቻለሁ። ፍቅር ባዶ ሜዳ ላይ ይተውሃል ወይ ደግሞ እኔ በስተመጨረሻ አሳዝነሃለሁ። ምናልባት ይሄ ይገባኝ ይሆናል። አይተው እሱ አይገባህም። መጀመሪያ ስንተዋወቅ እንደነገርኩ አንተ ጥሩ ሰው ነህ። በጣም ነው ማከብርህ። መቼም አልረሳህም። እኔ መቼም አልረሳህም። በጣም ወድሻለሁ አይሳን። እኔም በጣም እወድሃለሁ። አይሳንን በር ላይ ለማየት ስትል ብቻ የራስህን ድፍረት በእጅህ አንስተህ አትስጣቸው። አንተ ኦማር ነህ። እንደነሱ መሆን አትችልም። አንተ ኦማር ነህ። አንተ የኔ ውድ ነህ። አይ ኢዜል ከዚህ ቦታ ሂጂ። ባህር ምን ተፈጠረ? ከዚህ ሂጂ ባህር። አስምኝም እንዴ? ምንድነው? ችግር አለ እንዴ? ምን ተፈጠረ? አትሰሚኝም እንዴ? እንድትሄጂ እየነገርኩሽ ነው። ተነሺ ኢዜል። ቆይ አንዴ በእናትህ ምን ተፈጠረ? ባህር ውጪ አልኩሽ። በቃ አይገባሽም እንዴ? ዞር በይልኝ። የምናገረው አይገባሽም እንዴ? አልፈልግሽም። ሂጂ ኢዜል እባክህ ምን እንደተፈጠረ ንገረኝ። ዝም በይ ባህር። በቃ ዞር በይልኝ። እንዳትመለሽ መቼም።
ስለዚህ ታሪክ እንዴት እንደሚያልቅ አውቃለሁ። በደንብ አውቃለሁ ወንድሜ። ከዚህ በኋላ የትም በወስዳት እንዴትም ባደርጋት ወደ አንተ ትመለሳለች። ለምን? የባህር ልብ እንዳሰብረው ብዬ ነበር። ዝም አትበል፣ መልስልኝ። አሁን ቤት ሂጂ አይሳል። በሰው አልፈልግሽም መባል ደስ አይልም። የሚያስጠላው ደግሞ ምን እንደሆነ ታውቃለህ? ምክንያቱን አለማወቅ። አልፈልግህም ማለትም ሆነ መባል በጣም ከባድ ነው። ግን አንተን አልፈልግህም ብትል ኖሮ እርግጠኛ ነኝ ይህንን በር ተሰባብረው ነበር። ባህርን የላኳት ለራሷ ብዬ ነው። ምክንያቱም ከኔ ጋር ትንሽ ከቆየች ልቧ ይሰበራል። ለምን? ምክንያቱም ምን እንዳልኩ አስታውሺ። ከሆነ ሰው ጋር ፍቅር ይዞኝ ነበር። ታዲያ አሁንም ፍቅር አልለቀቀህም? አይ እንደውም በተቃራኒው ነው። ከምናገርሽ በላይ በጣም ነው የምጠላት። እኔ ከባህር ጋር ከሆንኩ ባህርን በጎዳኋት ቁጥር ሌላኛውን ሴት እየጎዳሁ ይመስለኛል። አሁን የምትለው ነገር ግን በጣም የሚያስጠላ ነገር እንደሆነ ገብቶሃል? ለዛ ነው ባህርን ሂጂ ያልኳት። ለባህር አይደለም፣ እኔ እሷን እንከባከባታለሁ። ግን ላንተ አስብ። ይሄ ላንተ መጥፎ ነው። ያቺ ሴትዮ አንተ እንደተናደድክባት ታውቃለች? አይ በህይወት እንዳሉ እንኳን አታውቅም። እና እስካሁን ምንም ነገር አልነገርካትም? ግን ብትነግራት የሚሻል ይመስለኛል። አይኖቿን እያየ ምን እንደሚሰማክ ልትነግራት ይገባል። ምን የሚቀየር ነገር አለ? ብዙ ነገሮች። ያለፈ ነገር ላይ መጣበቅ ምን እንደሚመስል አውቃለሁ። ከዚህ በኋላ የሌለን ነገር መፍጠር ምን እንደሚመስል አላውቅም። እኔ ምንም ነገር እየፈለኩ አይደለም። እሷን መጠየቅ የምትፈልገው ምንም ነገር የለም? አንድ ነገር ብቻ አለ። ምንድን ነው? ለምን? ለምንድን ነው ያደረግሽው? ንገረኝ፣ ምን አድርገሃለች? እኔ በሷ ቦታ በሆነ እነግርሃለሁ። ንገረኝ እንጂ በደንብ ነግረህ ነበር።